ትግራይ ህዝብ በተመለከተ አብይ የተናገረው በጣም ሲሪየስሊ መታየት ያለባቸው ነገሮች አሉ። ለምን ከዛ ተነስተን የምንወስደው እንትኖች አሉ፣ አቅጣጫዎች አሉ። እሱ ምንድነው? አብይ ያመነው በትግራይ ጦርነት የጦር ወንጀል መፈጸሙን አምኗል። ማን ነው የፈጸመው? በአብይ እንግዲህ አካሄድ የኤርትራ ሰራዊት ብቻ ነው ያንን የጦር ወንጀል ዎር ክራይም በትግራይ ህዝብ ላይ የፈጸመው ብሎ ደምድሟል አብይ። አሁን ማን ነው የፈጸመው የሚለውን ለጊዜው ትንሽ ይቆይልን። ፋክቱ ምንድነው? የጦር ወንጀል ትግራይ ህዝብ ላይ ተፈጽሟል ብሎ አብይ ፓርላማ ላይ የራሱ ፓርላማ የብልጽግና ፓርላማ ላይ ቀርቦ አምኗል። ስለዚህ ከዚህ በኋላ ትግራይ ህዝብ ላይ የጦር ወንጀል አልተፈጸመም የሚል ኢትዮጵያ ምድር ላይም የለም። አሁን ኦልሬዲ ሁሉም ሰው ተግባብቷል። በዚህ ሰዓት ብልጽግናም ያምናል፣ እኛም እናምናለን። አበቃ። ስለዚህ ትግራይ ህዝብ ላይ የጦር ወንጀል ተፈጽሟል። ይሄ ሀቅ ነው፣ የማይካድ ሀቅ ነው። የጦር ወንጀል ሰብአዊ መብት ጥሰቶች ትግራይ ህዝብ ላይ እንደተፈጸሙ አብይ አምኗል። ነገር ግን እኔ አይደለሁም ብለዋል አብይ። እኔ አልፈጸምኩም፣ እሱም በኋላ መጣበታለሁ። የፈጸመው ማን ነው? የኤርትራ ሰራዊት፣ ኢሳያስ አፈወርቂ ሰራዊት ነው ብሎ ቁጭ ብሏል አብይ። ዋናው አሁን ከዚህ መውሰድ ያለብን በተለይ የትግራይ ወንድሞቻችን እህቶቻችን በደል ተፈጽሞባቸዋል። ይሄ አብይን በፓርላማ ተናግሯል። ይሄ በደል በጣም ከባድ የሆነ በደል ተፈጽመዋል ትግራይ ህዝብ ላይ። ስለዚህ ትግራይ እውነት አለው፣ ሀቅ አለው። ትግራይ ህዝብ ሀቅ አለው። ይሄ አብይ ዝም ብሎ ህወሓት ትግራይ ህዝብ ብሎ ሁለት ቦታ ከፍሎ የሚያወራውን እሱን ለጊዜው እንርሳው። የትግራይ ህዝብ ሙሉ በሙሉ ተበድሏል። ይሄንን አምኗል አብይ። አንድ ይሄ ነው፣ አንድ ሀቅ ነው። አብይ በራሱ ምን አለ? ሽሬ ሲገቡ ፎቅ ፈራረሱ፣ የግል ቤቶችን አቃጠሉ፣ አፈራረሱ ምናምን። ከዚያ ሰዓት ጀምሬ እኔ ከኤርትራ ጋር መጣላት ጀመርኩ አለ። እሱን እየሳቅን እውነቱን እንቀበል። ኦኬ። ብቻ የትግራይ የሽሬ ፎቆች እንደፈረሱ፣ የሽሬ ግል ቤቶች እንደፈረሱ፣ ህዝብ እንደተጨፈጨፈ አብይ ያምናል። አክሱም ሲደርሱ ወጣቶችን በጅምላ ሲረሽኑ ተጣላው አለ። አሁን የአክሱም ወጣቶች በጅምላ እንደተረሸኑ አሁን የኢትዮጵያ መንግስት አምኗል። ማን ነው የረሸነው? የኤርትራ መንግስት ይሁን የትኛውም ይሁን ኦልሬዲ የትግራይ ህዝብ ተረሽኗል። አክሱም ወጣቶች ተረሽኗል በጅምላ። ይሄ አምነው አብይም ተናግሯል። የትግራይ ሀብት ሲዘረፍ፣ ፋብሪካዎች ሲቃጠሉ፣ ነቃቅሎ ሲወጡ ይዞ ሲሄዱ ብሎ አብይ እንግዲህ ከፍተኛ ኢትዮጵያ መሪ የሆነው አብይ አህመድ ፋብሪካዎችን ሲያፈራርሱ አይቻለው። በተለይ ከአድግራት ደግሞ ነቃቅሎ ጭኖ ወደ ኤርትራ ሲወስዱ በአይኔ ነው ያየሁት አለ አብይ። ስለዚህ ከዚህ በላይ ከአብይ በላይ የኢትዮጵያውያን ዜጋ እንግዲህ አብይ ኮማንደር ኢንቺፍ ነው። የኢትዮጵያ ሰራዊት ከፍተኛ መሪ አብይ ነው። ከአብይ በላይ የኢትዮጵያን ሴኪዩሪቲ የሚያውቅ ሰው የለም እንግዲህ በስልጣኑ መሰረት። ስለዚህ የኢትዮጵያ ህዝብ ሲዘረፍ ሀብቱን ነቃቅሎ ወደ ኤርትራ ሲወስዱ አይቶ ውሰዱ ብለዋል ማለት ነው። እሱ በኋላ መጣበታለሁ እንዴት የአብይ ወንጀል እንደሆነ። ስለዚህ አሁን እዚህ ላይ አብይ ይህንን ሁሉ የትግራይ ህዝብ ላይ ይሄ ሁሉ ሲፈጸም እንደው ውቅሮ ሲደርሱ መቀሌ እንዳይገቡ ከልክሌናቸው ነው እንግዲህ መቀሌ ራሱ ያተረፍ ነው አለ። አስቡት፣ ትንሽ ጊዜ ወሰዱና አስቡት። መቀሌን ያተረፍ ነው እኛ ነን አለ።
እንጂ የኤርትራ ሰራዊትማ መቀሌ ገብቼ አፍርሼ አመድ አደርጋለሁ ብለዋል ማለት ነው። እንግዲህ ውቅሮ ላይ ነው ያስቀረ ነው መቀሌ እንዳትገቡ ብለን ብሎ ፓርላማ ላይ ከተማውን መቀሌውን እንዳያፈርሱ ከልክለናል አለ። እንግዲህ አብይ እንደዛ አለ። ምንድነው አሁን ትንሽ አብይ ለምንድን ነው ይህንን ሁሉ የሚያወራው የምለውን በኋላ እመጣበታለሁ። እናንተም ታውቃላችሁ። አሁን አብይ ትግራይ ህዝብን አትዝረፉ፣ ህዝብን አታጎሳቁሉ ብዬ ጠየቅኳቸዋል። አብይ ህዝቤን አለ። አብይ የትግራይ ህዝብን ህዝቤን አለ አብይ። ኧረ ተው አብይ፣ በዛን ሰዓት አይደለም አሁን እንኳን እንደው አሁን እንደው የትግራይ ህዝብ የኢትዮጵያ ህዝብ ነው ብሎ ቢያምን አብይ ጥሩ ነበር። ህዝቤን በዛን ሰዓት ህዝቤን አብይ ህዝቤን ስል ስቅጥጥ ይላል ማለት ውሸት እንደሆነ ይታወቃል። ነገር ግን ይህን ያህል ጫፍ ሂዶ ህዝቤን አብይ ስል አደገኛ እንደሆነ መረዳት አለብን። አደገኛ በኋላ መጣበታለሁ። ይሄ የጦርነት ዝግጅት እሱም በኋላ መጣበታለሁ፣ ወዴት እንደሚያመራ ከፓርቲ ምስጢራዊ ስብሰባዎች እሱን ይዤ ነው የሚከራከረው። ስለዚህ አብይ ይህንን ሁሉ ሀቆችን አወጣ። አሁን የትግራይ ህዝብ ላይ የጦር ወንጀል፣ ሰብአዊ ጥሰቶች፣ ሰብአዊ መብት ጥሰቶች ፑሽ ካደረግነው ደግሞ ጄኖሳይድ የትግራይ ህዝብ ላይ እንደተፈጸመ አብይ ራሱ አምኗል። በዚህ ሰዓት ቢያንስ የጦር ወንጀል እንደተፈጸመ አብይ አልካደ። ቢያንስ ይሄ ዓለም አቀፋዊ ወንጀል ነው። የጦር ወንጀል ዓለም አቀፋዊ ወንጀል ነው። ዜጎችን ህዝቤን አትዝረፉና ህዝቤን አታጎሳኩሉ እንዳጨፈጭፉ ብዬ ነው እንደዛ ተጣላው አለ። ኦኬ ተጣላ። እናስ ከተጣላ ምን አደረገ? እሱን እንጠይቅ። ምን ማድረግ ይችል ነበር ከተጣላ? እሱን እንጠይቅ፣ መልስም እንስጥ። አንደኛ አብይ ኦኬ ኤርትራውያን ናቸው፣ የኤርትራ ሰራዊት ብቻ ነው የጦር ወንጀሉን የፈጸመ አብይ ብሎ የተናገረውን እንቀበል፣ ግደለም እንቀበልና እንሂድ፣ እንየው ምን እንደሚመስል። አሁን የኢትዮጵያ ሰራዊት ምንም አልፈጸመም፣ አብይ ምንም አልፈጸመም። እሱን እናቆየውና የኤርትራ ሰራዊት ፈጽሟል እንበል። ምን ማለት ነው ይሄ? የጦር ወንጀሉን የኤርትራ ሰራዊት ፈጽሟል ብሎ አብይ ካመነ በዛን ሰዓት አብይ ምንድን ነው ማድረግ የሚችለው? ይሄ ሽምግልናና ዶክተር ገዱ አንዳርጋቸውንና ደመቀ መኮንንን እዛ ላኩኝ ለሽምግልና ምናምን ብሎ በአደባባይ ቀደዳ ውሸት መናገሩን ዶክተር ገዱም ተናግሯል፣ ጽፎ ለቋል። ውሸት ነው ብሎ ውሸት መሆኑን እንግዲህ ዶክተር ገዱ በህይወት ስላለ ክርም ስላለው ተናግሯል። አብይ ቃል አሁን ምንድን ነው? ኦኬ የኤርትራ ሰራዊት ያንን ፈጽሟል ብሎ አብይ አምነዋል። ከዛስ ምን መደረግ አለበት? አብይ ምን ማድረግ ነበረበት? ሽምግልናው እሱ ውሸት ነው፣ መፍትሄ መሆን አይችልም። በዛን ሰዓት አንደኛ ላይ የኤርትራ ሰራዊት በግብዣ ነው የገቡት። ልብ በሉ፣ በአብይ አህመድ በኢትዮጵያ ጠቅላይ ሚኒስቴር ግብዣ ነው። ይሄ ኦፊሻል ኢንቪቴሽን ነው። ማንኛውም አገር ሌላ ሀገር ውስጥ ገብቶ አንድ መንግስት አግዞ ወታደሩን ሌላ አገር ውስጥ ማሰማራት የሚችለው የሀገሪቱ ከፍተኛ መሪ እና ፓርላማው ራሱ አምኖ ኢንቫይት ካደረገ ነው። ይሄ ኢንተርቬንሽን ባይ ኢንቪቴሽን ይባላል። ኢንተርናሽናል ሎ ውስጥ አለ። አንድ አገር መንግስት የውጭ አገር ሰራዊትን ጋብዞ ማስገባት ይችላል በህጉ፣ በዓለም አቀፍ ህግ መሰረት። ነገር ግን እንዲህ አይነት
ኢንተርቬንሽን በኢንቪቴሽን የሚፈቀደው ያ መንግስት ቅቡልነት ካለው ነው። ያ መንግስት ሌጂቲመሲ ካለው የውጭ ሀገርን ወታደር አስገብቶ በተለይ እንደዚህ አይነት ሲቪል ወር መንግስትና ህዝብ እየተዋጉ ባሉበት ጊዜ የውጭ ሀገር ኃይል ጋብዘ ህዝብን ማስጨፍጨፍ አይቻልም። በህጉ በዓለም አቀፍ ህግ መሰረት በዓለም አቀፍ ህግ መሰረት የውጭ ሀገር ሰራዊትን ጋብዘ ለምሳሌ በጎርፍ ሰው ከተሰቃየ ትለምናለህ የጎረቤት ወታደሮች የተለያዩ ችግሮች ውስጥ ችግር የፖለቲካ ያልሆኑ የውስጥ ችግሮች የትግራይ ጦርነት የፖለቲካ ጦርነት ነው። የፖለቲካ ጦርነት ነው የትግራይ ጦርነት። የአማራ ጦርነትም የኦሮሚያ ጦርነትም የፖለቲካ ጦርነት ነው። እንደዚህ አይነት ውስጥ የውጭ ሀገር ወታደር ጋብዘ አይቻልም። ኦኬ አብይ ግን ጋብዟል። አብይ ኦፊሻሊ የኤርትራ መንግስትን ጠይቆ የኤርትራ መንግስት ደግሞ ወታደር ሰጥቶ ወታደሩ ገብቶ ትግራይ እንዲወር ተደርጓል። ስለዚህ የኤርትራ ሰራዊት የኢትዮጵያ መሬት ውስጥ የገቡት የኢትዮጵያ ሉዓላዊ መሬት ውስጥ የረገጡት በአብይ ግብዣ መሆኑ እዚህ ላይ 100% ይታወቃል። ከዛ ምንድነው ያ የተጋበዘ ወታደር ወንጀል ከሰራ እንዴት ነው የሚገዛ? ያ ወታደር እንዴት ነው የሚተዳደረው? ለምሳሌ የኤርትራ ወታደር በአብይ ግብዣ ገብቷል። አብይ ቅቡልነት አልነበረውም። ያ ግብዣ ተቀባይነት የለም፣ ግን ኦልሬዲ ሆኗል። እንቀበል በቃ አምባገነን የውጭ ሀገርን ወታደር ጋብዞ አስገብቷል። ከዛስ አንድ መሪ ራሱ የጋበዘው ጋብዞ ያስገባው ሰራዊት የራሱን ህዝቤን አለ አይደል? አብይ ትግራይ ህዝቤን አለ እንደው እሺ ኦኬ ትግራይ የአብይ ህዝብ ነው እንበል። የተካደ ህዝብ እኮ ነው ትግራይ ህዝብ። ኦኬ የአብይ ህዝብ ነው እንበል። የኤርትራ ሰራዊት ትግራይን ሲጨፈጭፍ አብይ ምን ማድረግ ነበረበት? በህጉ መሰረት አንዴ ጋብዘ ካስገባ በኋላ ያ የተጋበዙ ሰራዊት የውጭ ሀገር ሰራዊት ያንተን ዜጋ ካሰቃዩ የመጀመሪያ እርምጃ ምንድነው? ውጡ ትላለህ። ይሄ በቀጭን ስቴትመንት መግለጫ ብቻ በቂ ነው። የኔን ህዝብ ስላሰቃያችሁ ልክ ማክሰኞ ዕለት ፓርላማ ላይ እንደተናገረው ሽሬ ሲደርሱ እንደዚህ ሲያደረጉ፣ አክሱም ሲደርሱ ህዝቡን እንደዚህ ሲጨፈጭፉ፣ አድግራት ሲደርሱ እንደዚህ ሲያደርጉ ብሎ የተናገረውን ለዓለም አቀፍ ሙሉ በሙሉ ቢያንስ ስቴትመንት ያወጣል። ውጡ ብሎ ወይ ስቴትመንቱንም ትቶ በቀጭን ስልክ ኢሳያስን ወታደሮችን አውጣ ብሎ መጠየቅ ነው በቂ ነው። የኤርትራ ሰራዊት ይወጣል። የትግራይ ዜጎች አይገደሉም ማለት ነው በአብይ ስሌት። አሁን በአብይ አካሄድ ነው እያወራን ያለ ነው። ያንን አድርጓል ወይ አላደረገም? እንደውም ዶክተር ገዱ እኮ የጻፈው ደብዳቤው መልስ የሰጠው ላይ የኤርትራ ሰራዊት ከኢትዮጵያ ይውጡ የሚለውን ለምንድን ነው መልእክታችን ውስጥ ለማናስገባው ብሎ ገዱ ጠይቋል። ኖ ብሎ አብይ እምቢ ብሏል። አስቡት። ኦኬ በዛን ሰዓት የትግራይ ህዝቤን አሰቃዩ ብሎ በዛን ሰዓት አምኗል ከሆነ ሽምግልና ከመላክ ውጡ ማለት ቀላል ነው። መንግስት ስለሆነ አብይ የመንግስት መሪ ስለሆነ ውጡ ካለ ይወጣሉ።
በነገራችን ላይ ወዲያውኑ ይወጣል። አሁን ጉልበት የለንም በዛን ሰዓት ምናምን የምለው ተውት። እሱ እንዳውም አንቶኒዮ ጉተሬሽ አብይን ኮሚኒኬት አድርጎ የኤርትራ ሰራዊት በደል ፈጽሟል ብሎ አብይን ሲጠይቅ አንቶኒዮ ጉተሬሽ የተባበሩት መንግስታት ዋና ጸሐፊ አብይን ሲጠይቅ ምንድነው ያለ? አብይ ኖ ኖ ኖ ኤርትራ ሰራዊት ኢትዮጵያ ውስጥ አልገባም፣ ሸምጥቶ ውሸት። የኤርትራ ሰራዊት አሁን ዛሬ አደግራት፣ ሽሬ፣ አክሱም፣ አደግራት፣ ውቅሮ እያለ ያወራል ዛሬ። በዛን ሰዓት የተባበሩት መንግስታት አብይን ጠይቀው አይደለም እነሱ እኮ ዛላምበሳን አላለፉም ብሎ ነው የካደ። ስለዚህ በዛን ሰዓት አብይ ኢትዮጵያውያን እየሞቱ ነው ብሎ መግለጫ ትንሽ መግለጫ ቢያወጣ ወዲያውኑ የዓለም አቀፍ ትብብር ይመጣል። የተባበሩት መንግስታት የጸጥታው ምክር ቤት ወዲያውኑ ኬዙን ይወስዳል፣ ይቀበላል። ዩናይትድ ኔሽን ሴኪሪቲ ካውንስል ኬዙን ይቀበልና ወዲያውኑ ኤርትራን በጉልበት ያስወጣል። የኤርትራ ሰራዊትን በጉልበት ያስወጣል። አብይም በዛን ሰዓት እንደዚህ ህዝቤን ብሎ ዛሬ ቅጥፈት የሚያወራው በዛን ሰዓት ይህንን ቢያወራ ኢትዮጵያውያን ትግራይ ህዝብ አይጨፈጨፉም ነበር፣ የጦር ወንጀል አይፈጸምም ነበር። ግን በዛን ሰዓት የዓለም አቀፍ የተባበሩት መንግስታት ጠይቆ እምቢ ብሏል፣ ክዷል። ዛሬ ደግሞ ይህንን ለምንድን ነው ይህንን የሚያደርገው? አብይ ይታወቃል። አሁን አንድ ስቴትመንቱን አላወጣም፣ ካደ። የተባበሩት መንግስታት ሲጠይቅ ካደ፣ ክደት። ከዛ ቀጥሎ ሌላ እርምጃ መውሰድ ይችላል። ኦኬ፣ በኢትዮጵያ መሬት ላይ የውጭ ሀገር ሰራዊት የሚንቀሳቀስ ከሆነ አንደኛ የኢትዮጵያ ሚሊተሪ ወታደራዊ ፍርድ ቤት አለ። ሁለተኛ መደበኛ ፍርድ ቤቶች አሉ ኢትዮጵያ ውስጥ። ቢያንስ አክሱም ላይ ወጣቶችን አንድ ላይ ሰብስቦ የሚረሽን ገበሬዎችን የሚረሽን ቢያንስ የሚሊተሪ ኃላፊዎች የኤርትራ ሰራዊት ሚሊተሪ ኃላፊዎችን ለህግ ቅረቡ ብሎ ትንሽ ትዕዛዝ እንኳን አልሰጠም። ለመደበኛ ፍርድ ቤትም ይሁን ለመከላከያ ፍርድ ቤትም ይሁን ይህንን የፈጸሙ ቢያንስ ኃላፊዎች ይመርመሩና ኢንቨስቲጌሽን ይካሄድ፣ ተወሰኑ 2 ሰው 4 ሰው ለፍርድ ይቅረብ አላለም። በዛ ጊዜ አብይ እኮ ይታወቃል ምናምን እሱን አውቃለሁ፣ ግን ትንሽ ውስጥ ገብተን ማውራት ስላለብን ነው። በዛን ሰዓት መዋቅሩን አላዘዘም። ቢያዝማ ምን በዛን ጊዜ ይሄ የአቃቢ ህግ የሚባለው የራሱ የአብይ አቃቢ ህግ እንትን ብሎ አይ የሞቱት እኮ ሚሊሻ ናቸው አላለ? የህዋት ሚሊሻ ነው አላለ? የተወሰነ 9 ምናምን ሰው ሞተዋል እሱም ብሎ እንትን አላደረገም። ዛሬ ወጥቶ አብይ ህዝቤን አለ። ህዝቤን የትግራይ ህዝቤን አለ። ምንድነች እቺ ህዝቤን? አድገኛ የዚህ ተቃራኒ የጠላትነት ቃል ነች እቺ። የትግራይ ህዝብም ያውቃል ይሄንን፣ እነሱ ያውቃሉ። አብይም በደንብ በጠንቅቆ ያውቃሉ። ስለዚህ አንደኛ ያንን አትሊስት በአገር ውስጥ በህጉ መሰረት አብይ የኤርትራ ወታደር ላይ እርምጃ እንዲወሰድ አትሊስት በህጉ መሰረት ማባረሩን እንተውና ቢያንስ ማን እንደዚህ ቢያንስ ህጉን የጣሱ ህዝቤን ብለዋል አይደለ? ዛሬ በዛን ጊዜ የአብይ ህዝብ ነበር እነሱን ያሰቃየ። ቢያንስ መሪዎቹ ለፍርድ ይቅረቡ አላለም አይልም።
ከዛም አልፎ ለዓለም አቀፍ ምንም አላወራም። እንዳውም ካደ፣ የተባበሩት መንግስታትን ካደ። ቢናገርማ በዛን ሰዓት የተባበሩት መንግስታት የጸጥታ ምክር ቤቱ ጣልቃ ይገባ ነበር። ግን አብይ ያንን አልፈለገም። ጉልበት የለኝም፣ ከሀገር ከኢትዮጵያ ማስወጣት አልችልም አለ። ጉልበት የለውም። መናገር እኮ በዛን ሰዓት ብናገር ጉልበት አለው እኮ፣ ውሸቱ ነው። ጉልበት የለኝም ውጡ አልልም። ጋብዞ አስጨፍጭፎ ጉልበት የለኝም አለ ዛሬ። አቤት 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 አቤት! እንደው ውሸት እንዴት የተዋጣለት ሰው እንደዚህ አይልም። ይህስ ምንድን ነው ይሄ ነገር የሆነው? አሁን አብይ አምኖ የትግራይ ህዝብ እንደተጨፈጨፈ ጦር ወንጀል እንደተፈጸመበት አብይ አመነ። ሐቁ ዓለም አቀፍ ኦልሬዲ ቆይተዋል። ይሄ ጦር ወንጀል ትግራይ ውስጥ እንደተፈጸመ የታወቀ ነገር ነው። ማን የፈጸመው? ሁሉም ተሳትፏል የሚል ኦልሬዲ የአሜሪካ መንግስትም ይህንን አውጥተዋል። የተለያዩ ዓለም አቀፍ ድርጅቶች የጦር ወንጀል፣ ሰብአዊ መብት ጥሰቶች እንደተፈጸሙ በሁሉም አካል ይሄ የታወቀ ነው። ግን አብይ ያንን የፈጸመው የኤርትራ ሰራዊት ብቻ ነው የሚል አቋም ይዘሉ። ኦኬ፣ እንደዚህ ከሆነ ዛሬ ከ4 ዓመት እንግዲህ 6 ዓመት ነው ይህ ወንጀል ከተፈጸመ 6 ዓመት ሞላ። ከ6 ዓመት በኋላ ኦልሞስት 6 ዓመት እየሞላ ነው። ከዛ በኋላ ይሄ ሁሉ ጠብቆ አሁን ነው እንግዲህ ህዝቤን ብሎ ህዝቤ የተጨፈጨፈ ብሎ አብይ ያወራው። ስለዚህ አብይ አንደኛ ወንጀል መስራቱንም አምነዋል። ወንጀል ለምን? አሁን እኔ የኢትዮጵያ ሰራዊት ጦር ወንጀል ፈጽሟል፣ እሱ የታወቀ ነው። ነገር ግን እሱን እንርሳና የኤርትራ ሰራዊት ብቻ አብይ ያመነውን እንውሰድ። እሱን ወስደን አብይ የኢትዮጵያ ጠቅላይ ሚኒስትር በመሆኑ የኢትዮጵያ ጦር ኃይሎች ዋና አዛዥ በመሆኑ የኢትዮጵያ ጸጥታ ከፍተኛ ኃላፊ በመሆኑ የኢትዮጵያን ዜጎችን አሳልፎ ለውጭ ሀገር ሰራዊት ሰጠ። እሱ ነዋ የኤርትራ ወታደሮችን ኢንቫይት ያደረገ፣ የኢትዮጵያ ሰራዊትን ኢንቫይት ያደረገ አብይ ነው። ስለዚህ ያ ሰራዊት ደግሞ ህዝብን በደለ አለ። በዛን ሰዓት ህዝብ እየተበደለ እያየ እርምጃ ስላልወሰደ ወንጀል ፈጽሟል አብይ። ህገ መንግስታዊ ወንጀል፣ ሌሎች ህጎችን ጥሷል አብይ። ለምን? በዛን ሰዓት ሽሬ ላይ ሲፈጸም፣ አክሱም ላይ ሲፈጸም፣ አድግራት ላይ ሲፈጸም፣ ውቅሮ ላይ ደርሶ መቀሌን አመድ ለማድረግ ሲዘጋጁ ከለከላቸው። ይህ ሁሉ ሲሆን አብይ እርምጃ አልወሰደም። እሱ ያለው እርምጃ መውሰድ የሚችለው ሽምግልና ብቻ መላክ ነው አለ። አይደለም፣ ህጉ እንደዛ አይልም። ምኑ የኢትዮጵያ ህዝብ ሲጨፈጨፍ ሽምግልና ትልካለ እንዴ? የኢትዮጵያ መሪ ሆነ? የለም እንደዛ። በአፋጣኝ ወታደራዊ እርምጃ ትወስዳለ። ይሄ ታወቀ። አንደኛ ሉዓላዊነት ነው። ሁለተኛ አብያውን እኔ ጉልበት የለኝም በዛን ሰዓት፣ ስለዚህ ኢትዮጵያውያን ይጨፈጨፉ ይለቁ፣ አይሆንም፣ አያስኬድም። ስለዚህ አብይ ወንጀል መስራቱን አመነ። ወንጀሉ ደግሞ ከባድ ወንጀል ነው። ከባድ ወንጀል ነው። በዛን ሰዓት እርምጃ ባለመውሰዱ ዜጎች አልቋል። እሱ ባመነበት መንገድ የኤርትራ ሰራዊት ዜጎችን ጨፍጭፎ ጨርሷል። ስለዚህ አብይ ወንጀል ሰራ። ለምን? በህጉና በህገ መንግስቱ መሰረት ዜጎችን ማዳን አልቻለም።
እርምጃ አልወሰደም። ዓለም አቀፋዊ አቤቱታ ማድረግ ይችላል፣ ራሱም እርምጃ መውሰድ ይችላል። ያንን ሁሉ አላደረገም። ስለዚህ ይህ ወንጀል ህገ መንግስት ብዙ አንቀጾችን ይጥሳል። አብይ እንደ መንግስት መሪ ስራውን በአግባቡ አልተወጣም። እሱ ባመነበት በአክሱም የተፈጸመው በሽሬ በአደግራት እና በመሳሰሉ ኢትዮጵያ ውስጥ እሱ ባመነበት አካሄድ ሀብት ሲዘረፍ፣ ቅርስ ሲበተን፣ ሲቃጠል፣ ሲዘረፍ፣ ዜጎች ሲጨፈጨፉ እርምጃ ባለመውሰዱ ህጉን ጥሷል። ብዙ ህጎችን ጥሷል። ህገ መንግስትንም ጥሷል። የወንጀለኛ ህግ መቅጫ የኢትዮጵያ ክሪሚናል ኮድም በተለይ በክህደትን በተመለከተ አንቀጽ 248ን ጥሷል። አብይ ህገ መንግስትንማ አመድ ነው ያደረገው። ስለዚህ እርምጃ ስላልወሰደ ህዝብን አሳልፎ ስለሰጠ ራሱ በጋበዛቸው ወታደሮች ዜጎቹ ስለተጨፈጨፉ አብይ ደግሞ እርምጃ ባለመውሰዱ ለህግ ቀርባል። አብይ ግልጽ ነው። ይሄ ለህግ ቀርባል። የዜግነት ጉዳይም ነው። ይሄ ዜግነትንም የሚያሳጣ ተግባር ነው። ይሄ ለህግ ቀርባል። ይሄ በወንጀል ነው የሚዳኘው። ስለዚህ ከዛም አልፎ እንግዲህ አብይ እርምጃዎችን መውሰድ ይችል ነበር። ቢያንስ ከተባበሩት መንግስታት ጋር ሰርተው ለህግ ማቅረብ ይቻላል። የኤርትራ ሰራዊት ከኢትዮጵያ እንዲወጡ ማድረግ ይቻል ነበር። ያንን አብይ ማድረግ አልፈለገም፣ አላደረገም። ስራውን አልተወጣም፣ በአግባቡ አልተዋጣም። እንደው አብይ እንደው ለተባበሩት መንግስታት ትንሽ ነገር ብናገር ኑሮ የተባበሩት መንግስታት አባል አገራት እንዳሉ የኤርትራ ሰራዊት ላይ ማዕቀብ ይጥላሉ፣ ያስራሉ። እንቅስቃሴዎች ሲያደርጉ ሌላ ቦታ ከሄዱ ሊታሰሩ ይችላሉ እነኚህ ሰራዊቶች። ያንን አላደረገም። እንዳውም እንደዚህ አይነት ሀሳብ እንዳይሰጥ ብሎ ንግዱን እንደከለከለ ግልጽ ሆኗል። ስለዚህ አንደኛ ወንጀል ነው። አብይ ወንጀሉን አምኗል፣ ለህግ ይቀርባል። አብይ ዛሬ ለህግ ይቀርባል ወይ አብይ ከተባለ ይሞከራል። ተጎጂ ማህበረሰብ የህግ አካሄድ መጀመር ይችላሉ። ባይዘው ክስን መጀመር ይችላሉ። አብይ ስላመነ በአብይ ቃል በራሱ ቃል ህግ ፕሮሲዲንግ ሊጀመር ይችላል። ለምንድን ነው በዛን ሰዓት እኛን ማትረፍ አልቻልከው? በህጉ መሰረት መብታችን ተረግጧል፣ ተጥሷል። አንተ ባመንከው ደረጃ የተባለው ሰራዊት የኤርትራ ሰራዊትም እንደዚህ አድርገዋል ብለዋል አብይ እንግዲህ። ስለዚህ ቢያንስ በህግ ደረጃ እንቅስቃሴዎች መጀመር ይችላሉ። አንዱ እሱ ነው። ሌላው ካሳ መጠየቅ ይቻላል። ቢያንስ በአሁኑ ሰዓት ጊዜው ሲደርስ የፍርድ ቀን ይመጣል። እንግዲህ የፍርድ ቀን ሲመጣ አብይም ለፍርድ ይቀርባል። እሱ የጊዜ ጉዳይ ነው። ነገር ግን የአክሱም ህዝብ ካሳ መጠየቅ ይችላል። የኢትዮጵያ መንግስት ማንፈጸመ እሱ ሌላ ጉዳይ ነው።
አብይ ያምነዋል፣ በደል ተፈጽሞባቸዋል ብሏል። ስለዚህ ለዛ ደግሞ አንደኛ ከኢትዮጵያ ባለስልጣናት ለህግ ማቅረብ ካልተቻለ ቢያንስ ካሳ መጠየቅ ይቻላል። ካሳ ይቻላል። ለምን ህዝቤን ብለዋል አብይ። አዎ የሱ ህዝብ ነው። የኢትዮጵያ ጠቅላይ ሚኒስትር ትክክለኛ ጠቅላይ ሚኒስትር ቢሆንማ ሁሉም ኢትዮጵያውያን የሱ ህዝብ ነበሩ። ነገር ግን ሐቁ እንደዛ አይደለም። ስለዚህ ካሳን መጠየቅ ይቻላል። አሁን ከዚህ ምንድን ነው የምንረዳ? በአጠቃላይ አብይ ይሄንን ሁሉ ድረስ የሄደው አንደኛ አብይ እውነቱን አመነ። ፍየሌን የበላ በራሱ ይናገራል የተባለው አንድ አባባል አለ። ፍየሌን የበላ በራሱ ይናገራል፣ በአንደበቱ ይናገራል ብሎ ሰውየው ሲናገር ፍየሉን የበላ ሰውዬ ቆይቶ ታዲያ ተናገርኩ ታዲያ አለ። አመኔ ማለት ነው ሰውየው። ታዲያ ተናገርኩ አለ፣ በራሱ ተናገረ ማለት ነው። ስለዚህ አብይ ያው ፍየሌን የበላ በራሱ ይናገራል ብሎ የትግራይ ህዝብ ሲጠብቅ ነበር። አሁን የትግራይ ህዝብን የጨፈጨፈ ያስጨፈጨፈ ማን እንደሆነ ኦልሬዲ ተለይቷል። አሁን በአጠቃላይ የትግራይ ህዝብ ተጎድቷል። ማን ነው የጎዳቸው? የታወቀ ነገር ነው። ጦር ወንጀል እንደተፈጸመባቸው ይታወቃል። አሁን